ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሳምንታችሁ አጋማሽ ግን እንዴት አለፈ? በተለይም የአውሮፓ ሻምፒዮንስ ሊግ ምሽቶች በሀሳብ መስጫ ሳጥናችን ላይ ጻፉልን። ለአንድም የፕሪሚየር ሊግ ክለብ የቀና የተመቸ ሳምንት እንዳልነበር ይታወቃል። አንድ በአንድ እንመለከታቸዋለን። አንድ ክለብ ግን እጅ አልሰጥም ያለበት መንገድ በጣም አነጋጋሪ ነው። መረጃችን የምንጀምረው ከቦዶ ጌልሜት ይሆናል። ከዛ ቀጥሎም የፕሪሚየር ሊግ ታላላቅ ክለቦች ታላላቅ ፈተና ያስተናገዱበት አንድ ምሽት ሮብ ምሽት ነበረ። በርከት ያሉ ግቦች በየስቴዲየሞቹ ሲቆጠሩ ነበረ። የት እንደነበራችሁ ጻፉልን። የሊያም ሮዘኔር ቡድን ቼልሲ ወደ ፓሪስ አቀንቶ ነበረ። እስከ 74ኛው ደቂቃ ሁሉ ነገር ሰላም የነበረው ጨዋታ ነው። ከዛ በኋላ ግን ጨዋታው ለሊያም ሮዘኔር ቡድን ከባድ ነበር። አንድ ተጫዋች ወደ ሜዳ ከገባ በኋላ ግን ለዚህ ውጤት መቀየር በፓሪስ ሰን ዠርሜን በኩል ምክንያት ነበረ። በቼልሲ በኩል የተፈጠሩ እውነቶች ነበሩ። በተለይ ይቅርታ እስከጠየቀው ተጫዋች ጀምሮ መረጃዎችን ይዘናል። ቼልሲያን ግን መልካታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ትቆያላችሁ። በትልቁ ሲጠበቅ የነበረው የቤርናቢዮ ምሽት ለሪያል ማድሪድ ለፌድ ቫልቬርዴ ልዩ ነበረ። በእግር ኳስ ታሪክ ብዙ አዳዲስ ነገሮችን የተመለከትንበት ጨዋታ ነበረ። የቤርናቢዮ ጨዋታ አላለቀም እያሉ ነው ሲቲዎችና ፔፕ ጋርዲዮላ። ከዛ ውጭ አዳዲስ የተመዘገቡ ክብረ ወሰኖችን ጨምሮ ማድሪድ መሆናችንን አሳይተናል ካለው ሰውና ማድሪድማ አንዳች ነገር ያለው ብሎ የተገረመውን ቴሪ ዳንኤል ሄነሪን ጨምሮ በርከት ያሉ ልዩ ጥንቅሮችን በጨዋታው ዙሪያ ይዘናል። መልካታችሁን እያጋራችሁን አብራችሁን ቆዩ። አርሰናል ከምሽቱ ጨዋታ ከሽንፈት ለጥቂት የተረፈው በቀድሞ የባየር ሌቨርኩሰን ተጫዋች በቀድሞ የቼልሲ ተጫዋች ካይ ሃቨርትዝ ነው። በእርግጥ ማዱኬ ለዚህ ኃላፊነቱን ይወስዳል። ማዕዘን ምት አይፈቀድም ብለው ነበረ ባየር ሌቨርኩሰኖች ለአርሰናል ከጨዋታው በፊት እንዳሉት አድርገዋል። ግን እነሱ ከማዕዘን ምት ነበር ያስቆጠሩት። የሚኬል አርቴታው ቡድን አርሰናል ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ በዚህ ዓመት ተመርቷል። በዚህ ዓመት ነጥብ ጥሏል። በርከት ያሉ አዳዲስ ነገሮች አሉ። ብዙ ጥያቄ ካስነሱ ተጫዋችም ጨምሮ ልዩ ጥንቅር ይዘናል። እንደ አጠቃላይ ፕሪሚየር ሊግ ክለቦች በአውሮፓ ምሽት ሻምፒዮንስ ሊግ አልቀናቸውም። ዛሬ በርከት ያሉ ክለቦች በኢሮፕ ሊግ እና በኮንፈረንስ ሊግ እድላቸውን ይሞክራሉ። ይሆንላቸው የሆነው የሚለው ከምሽቱ 2 ሰዓት ከ45 ደቂቃ ጀምሮ ጨዋታዎቹን የምንመለከት ይሆናል። ተጨማሪ ጥንቅሮችን በጉዳዮቹ ላይ ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን አርኔ ስሎትን በተመለከተ አንድ ጥንቅር ስናደርስ አንድ የሊቨርፑል ደጋፊ የሆነ ነገር ጻፈልን። ከዛ ላይ ተነስተን መረጃ ይዘን መተናል። የቀድሞ ሰው ይህ ቡድንማ እኔም ማቀው ሊቨርፑል አይደለም እያለ ይገኛል። አርኔ ስሎት ግን አሁንም ድጋፍ አላቸው። ውጤት የመቀልበስ ግዴታ ይጠበቅባቸዋል። በአንፊልድ ሮድ ስቴዲየም ተጨማሪ ጥንቅሮችን ይዘናል። በማንቸስተር ዩናይትድ በኩል ተጫዋቹ ከጉዳት ማገገሙን ሰምተናል። በዛ አያይዘን ግን የጉዳት መረጃና ከዝውውር ጋር በተያዘ በማንቸስተር ዩናይትድ በኩል አሁናዊ መረጃዎችን እንደ ሁልጊዜው እናደርሳችኋለን። ተጨማሪ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ትላንታችሁ እንዴት አለፈ? በአጠቃላይ ሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ምሽቶቻችሁን ጻፉልን። ዛሬ በሚደረጉ ጨዋታዎችም ዙሪያ የምትደግፏቸው ክለቦች ካሉ ቅድመ ግምታችሁን አጋሩን። መረጃዎቹን እያጋሯችሁ እኔ ቃል ነኝ። መልካም ቆይታም። ቦዶ ጊልሜት አልተቻለም። ውድ ቤተሰቦቻችን የሚያቆመው ጠፍቷል። ትላንትና በእርግጥ በሜዳው የተጫወተው ስፖርቲንግ ሊዝበንን 3-0 በሆነ ውጤት ድል አድርጓል። ፊት በፍጹም ቅጣት ምት 32ኛው ደቂቃ ላይ፣ ብሉምበርግ 45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ላይ ሂውዝ 71ኛው ደቂቃ ላይ ሶስቱን የቦዶ ጊልሜት የማሸነፊያ ግቦች ከመረብ አዋህደው ነው 3-0 በሆነ ውጤት ድል ያደረጉት። ውጤት እንዳይቀለበስባቸው በጣም አስተማማኝ የሆነ ውጤት ነው። በእርግጥ የሻምፒዮንስ ሊግ ምሽት እንዲህ በቀላሉ አይቀለበስም ተብሎ የሚታለፍ ውጤት አለ ተብሎ አይታሰብም። ቦዶ ጊልሜት በነገራችን ላይ በፈረንጆች 2025 አንድም ድል ያልነበረው ቡድን ነው። 2026 ከገባ ቀን ጀምሮ ደግሞ 5 ጨዋታ አላቸው። 5ቱን በድል የተጠናቀቁ ነው። ሲቲን 3-1፣ አትሌቲኮ ማድሪድን 2-1፣ ኢንተር ሚላንን በደርሶ መልስ 3-1 እና 2-1፣ ትላንት ስፖርቲንግ ሊዝበንን 3-0። 2026 ለቦዶ ጊልሜት ለኖርዌይ ቡድን
እጅግ በጣም ጠንካራ የሆኑበት ነው። ይህ ውጤት በቀላሉ ይቀለበሳል ተብሎ አይታሰብም። ስፖርቲንግ ሊዝበን ፖርቱጋል ሜዳቸው ላይ ይህን ውጤት እንዴት ይቀለብሱታል የሚለው ቀጣይ ሳምንት ይጠበቃል። እስከ 74ኛው ደቂቃ ድረስ ሁሉ ነገር ሰላም የነበረው ጨዋታ ነው ለቼልሲ። ፓርክ ደ ፕሪንስ ቼልሲ ከፓሪስ ሰን ዠርሜን ያደረጉት ጨዋታ ለፓሪስ ሰን ዠርሜን በጣም አስተማማኝ የሚባል ውጤት የተመዘገበበት ነው። በእርግጥ 3 ጎል ልዩነት ነው። በጨዋታው ፓሪስ ሰን ዠርሜን ቼልሲን 5-2 ያሸነፈው። በጨዋታው ላይ ባርኮላ 10ኛው ደቂቃ አስቆጥሮ ፓሪስ ሰን ዠርሜን መራ። ጉስቷቻ ያደረጋቸው ከዛ መልሶ ዴምቤሌ 40ኛው ደቂቃ ላይ ፓሪስ ሰን ዠርሜን መሪ ያደረገ። ኤንዞ ፈርናንዴስ 57ኛው ደቂቃ ላይ ቼልሲን አቻ አድርጎ 2-2 ጨዋታው ቀጠለ። ከዚህ በኋላ ነው ነገር የተቀየረው። 74ኛው ደቂቃ ላይ ቪታኒያ፣ 86ኛው ደቂቃ ላይ ክቫራትስኬሊያን መልሶ 94ኛው ደቂቃ ላይ ክቫራትስኬሊያ ያስቆጠራቸው 2 ግቦች 5-2 በሆነ ውጤት ፓሪስ ሰን ዠርሜን የፓርክ ደ ፕሪንሱን ጨዋታ ድል እንዲያደርግ ረድቶታል። ምናልባት ጨዋታውን በቁጥር በደንብ ስለሚገልጸው እንመልከተው። ፓሪስ ሰን ዠርሜን 5-2 አሸነፈ። ብታምኑም ባታምኑም ፓሪስ ሰን ዠርሜን ግብ የማስቆጠር ንጻሬ 0.87 ነው። ኢቨን አንድ አይሞላም፣ ግን 5 ግብ አስቆጥሯል። ቼልሲ 1.53 ነበረው ግብ የማስቆጠር ንጻሬ። ኦልሞስት ተጨማሪ 1 ግብ አግኝቷል የማለት ያክል ነው። ሁለቱም 9 ሙከራ አድርገዋል። የፓሪስ ሰን ዠርሜን 8ቱ ኢላማውን የጠበቀ ነው። የቼልሲ 4ቱ ነው። የፓሪስ ሰን ዠርሜን 58 በመቶ የኳስ ቁጥጥር፣ ቼልሲ 42 በመቶ የኳስ ቁጥጥር ነበረው። እንደ አጠቃላይ ፊት መስመሩ ላይ የቼልሲ የተወሰነ ጥራት የሚመስሉ ነገሮች ነበሩት፣ ግን ፓሪስ ሰን ዠርሜን ነው 5 ግብ ያስቆጠረበት። ጨዋታው ግን እንዴት ተቀየረ ከ74ኛው ደቂቃ በኋላ ካላችሁ 62ኛው ደቂቃ ላይ ክቫራትስኬሊያን ተቀይሮ ገባ። ከዛ የጨዋታው ኮከብ ተባለ። እንዴት ካላችሁ 75ኛው ደቂቃ ላይ ቪታኒያን 3ኛ ግብ አሲስት አረገ። 86ኛውና 94ኛው ደቂቃ ላይ ራሱ ግብ አስቆጠረ። 2 ግብ 1 አሲስት በ34 ደቂቃ የጨዋታው ኮከብ ክቫራትስኬሊያን ሆኗል። ቼልሲ ምርጥ ቡድን ነው፣ ምክንያቱም ፓርክ ደ ፕሪንስ ድረስ መጥቶ 2 ግብ ስላስቆጠረብን ብሏል። ኦስማን ዴምቤሌ 19 ግብ አስተዋጽኦ አለው በዚህ ዓመት ለፓሪስ ሰን ዠርሜን። ትላንትና በጣም አስደናቂ ግብ አስቆጥሯል። የባሊዮን ዶር አሸናፊው። ከዛ ውጭ ልናነሳው የወደድነው በፓሪስ ሰን ዠርሜን በኩል ዦዋ ኔቬዝ ነው። በጨዋታው ሁሉ ነገር ድንቅ የነበረ ተጫዋች ነው። ለአብነት ያክል በርካታ የአንድ ለአንድ ግንኙነት ያሸነፈ፣ በርካታ ታክሎችን የወረደ፣ በርካታ ኳሶችን ያቆረጠ እሱ ነበረ። አሲስትም አድርጎ ነበረ። በጨዋታው ላይ በጣም ድንቅ ነበረ። ምናልባት በቼልሲ በኩል በዚህ ደረጃ ሊጠቀስ የሚችለው ኤንዞ ፈርናንዴዝ ነው። ጎል ቆጥሯል፣ አሲስት አድርጓል። 12 ጎል 6 አሲስት አለው በዚህ ዓመት። የትኛውም የአማካይ ስፍራ ተጫዋች ይበልጣል በሁሉም መድረክ ካሰላ ነው። እንደ አጠቃላይ ከ2025 ጀምሮ በቼልሲ ተጫዋች ከሱ የተሻለ የግብ አስተዋጽኦ የተያዘ ቁጥር የለም። 33 የግብ አስተዋጽኦ አለው በአጠቃላይ ከ2025 ጀምሮ ከፍተኛው ነው። በአማካይ ስፍራ ላይ የሚጫወተው ግን በጣም ድንቅ ቁጥር አለው። ቼልሲ በፒኤስጂ በተሸነፈበት ጨዋታ ፔድሮ ኔቶ በስቴዲየሙ የነበረውን ኳስ አቀባይ ገፍቶ ጥሎት ነበረ። ፔድሮ ኔቶ በሰዓቱ ኳስ ለመቀበል በሄደበት ወቅት ኳስ አቀባዩን ገፍቶ ጥሎት ኳሷን ሲወስድ ታይቷል። ከጨዋታው በኋላ ፔድሮ ኔቶ ወደ ኳስ አቀባዩ በመሄድ በይፋ ይቅርታ እንደጠየቀውና መለያውንም እንደሰጠው ተናግሯል። ኳስ አቀባዩ 35 ጊዜ ይቅርታ ጠይቄዋለሁ፣ መለያውንም ሰጥቼዋለሁ፣ መለያውን ሲያገኝ ደስተኛ ነበር ብሏል ፔድሮ። በእርግጥ ሰዓት ገደለብኝ በሚል ነበረ የገፈተረው ደጋፊን። በተወሰነ መንገድ በጣም አነጋጋሪ ነበር። ምናልባት የአውሮፓ እግር ኳስ ማህበር ቅጣት የሚጥልበት ከሆነ እንመለከታለን። ግን እሱ ይቅርታ ጠይቄ መለያውንም ሰጥቼዋለሁ ሲል ተደምጧል። ቼልሲ በሻምፒዮንስ ሊግ ታሪኩ በአንድ ጨዋታ 5 ጎል ሲቆጠርበት ከ26 ዓመት በኋላ ለመጀመሪያ ጊዜ ነው። ከዚህ በፊት እንደዚህ አይነት ውጤቶች ሲቀለበሱ ተመልክተናል። ተስፋን ቆርጥም እያሉ ነው ሊያም ሮዛኔር። ቀጣይ ሳምንት በስታምፎርድ ብሪጅ ማክሰኞ ምሽት የሚደረገውን ጨዋታስ ቼልሲ ቀለብሰው የሆንም ምልከታችሁን ጻፉልን። በትልቁ ሲጠበቅ ነበረ። ቤርናቢዮ ጣራው ተዘግቶ ሪያል ማድሪድ ከማንቸስተር ሲቲ ያደረጉት ጨዋታ ነው። ሁሉ ነገሩ ከረፍት በፊት የተጠናቀቀ ጨዋታ ነበረ። ውድ ቤተሰቦቻችን በረገጥ ከረፍት በኋላም የተወሰኑ ቅጽበቶች ነበሩት። ፌድ ቫልቬርዴ ትላንትና የአማካኝ ስፍራው የቀኙን የሜዳ ክፍል ይዞ ነበር ሲጫወት የነበረው። እስከ 42ኛው ደቂቃ ሃትሪክ ሰርቷል። በ22 ደቂቃ ነው ሃትሪክ የሰራው። ፌድ ቫልቬርዴ 20ኛው ደቂቃ፣ 27ኛው ደቂቃ፣ 42ኛው ደቂቃ ላይ ነው
ጎል አስቆጥሮ ሃትሪክ የሰራው በተለይ 42ኛው ደቂቃ ላይ ያስቆጠራት ግብ እጅ ባፍ የምታስጨናት የመጀመሪያዋ ግብ ደግሞ አንድ በጣም 9 ቁጥር ሻርፕ የሆነ ብቻ ሊያስቆጥረው የሚችል ነው። በእርግጥ ሁለተኛዋን ኳስ ብዙ አታሳማም። ቪኒሺየስ ጁኒየር 58ኛው ደቂቃ ላይ ፍጹም ቅጣት የምታመከነበት እንጂ የጨዋታው የጎል ብዛት 4 ይደርስ ነበረ። የፌድ ቫልቬርዴ ሶስቱም ግቦች ጥራት አላቸው። ሁሉም የራሱን ይመርጣል። ሶስተኛዋ ግብ ግን በጣም ቴክኒካሊ እጅግ በጣም አስገራሚ ግብ ነበረች። ሪያል ማድሪድ 3-0 አሸነፈ። ኦፕታ ጨዋታውን በቁጥር ሲገልጸው የሪያል ማድሪድ ግብ የሚያስቆጠር ንጻሬ 2.59 ነበረ። የሚገባውን ግብ አግኝቷል ማለት ይቻላል። የሲቲ 0.56 ነው። ምንም ግብ አላገኘበትም። ማድሪድ 12 ሞከረ፣ ሲቲ 8። ማድሪድ 7 ኢላማውን የጠበቀ ሲቲ 4። ሲቲ የኳስ ብልጫ ብቻ ነበረው በጨዋታው ላይ 60 በመቶ፣ ማድሪድ 40 በመቶ። ማድሪድ ሁሉ ነገር የሚፈልገውን ያገኘበት እና በጨዋታም በንጻሬ ደረጃ ከፖሴሽን ውጭ በሁሉም ነገር ሪያል ማድሪድን ዶሚኔት ያደረገበት ጨዋታ ነበረ ማለት ይቻላል። ፌድ ቫልቬርዴም በጨዋታው ሃትሪክ መስራቱን ተከትሎ የጨዋታው ኮከብ ተብሎ ተመርጧል። በነገራችን ላይ ፌድ ቫልቬርዴ 71 ንክኪ 3 ጎሎች፣ በሙከራ ደረጃ 3 ሞከረ፣ 2 ቁልፍ ኳስ አቀበለ፣ ከ7 ድርብል 4ቱን አሳካ፣ ከ17 የአንድ ላይ እንግዲህ 11ዱን አሸነፈ፣ 3 ኳስ ከግብ ክልሉ አርቋል፣ 10 ሬቲንግ ተሰጥቶታል። በታሪኩ ለመጀመሪያ ጊዜ ነው ሃትሪክ የሰራው በአውሮፓ ሻምፒዮንስ ሊግ። በዚህ ዓመትም የመጀመሪያ 3 ግቦች እንዲያስቆጠረበት ነበረ። ጨዋታው ገና አላበቃም ብሏል ልጅ ዳናሮማ። ካደረግናቸው ምርጥ ጨዋታዎች ደግሞ አንዱ ነው ብሏል ፌድ ቫልቬርዴ። ለሪያል ማድሪድ 3 ግቦችን አስቆጥሮ ሃትሪክ የሰራው ፌድ ቫልቬርዴ ጨዋታውን ከምርጥ ጨዋታዎች አንዱ ሲል ገልጾታል። የቡድን አጋሮቼ ሊባክን የማይችል ኳስ ሰጥተውኛል ያለው ቫልቬርዴ ልምምድ ሁሉንም ሰርተን ነበር ብሏል። አክሎም አሰልጣኝ አርቢዮላ ወደፊት በሄድ አጥብቆ መጫወት እንደሚፈልግ ነግሮ የነበረና ወደፊት እንዲሄድም ነግሮ የነበረ የሱ ውጤት ነው ብሏል። የማንቸስተር ሲቲው ግብ ጠባቂ ጃንሉጂ ዶናሩማ በበኩሉ ጨዋታው ገና አላበቃም ገና ነው ሲል ተናግሯል። ፌድ ቫልቬርዴ በጨዋታው ኮከብ ተብሎ ተመርጧል። ግን ጨዋታው ገና ነው ሊባል የሚችል ነው ወይ? ከማድሪድ ወቅታዊ እንቅስቃሴ የአውሮፓ ሻምፒዮንስ ሊግ ልምዱ በእርግጥ ጨዋታው ኢታር ላይ ነው አብቅቷል ወይስ አላበቃም? በእናንተ እይታ የሲቲም የማድሪድ ደጋፊዎች መልከታቸውን አጋሩን። በጨዋታው ላይ ቲቦት ኮርቷ አሲስት አድርጓል። የፌድ ቫልቬርዴ የመጀመሪያ ግብ ስትቆጠር እሱን አሲስት ያደረገው። በነገራችን ላይ በዚህ ዓመት ለኬንያ መባፔም ካይራት አለማቴ ላይ አሲስት አድርጎለታል። ስለዚህ በአንድ የአውሮፓ ሻምፒዮንስ ሊግ ሲዝን ላይ 2 አሲስት አለው። ከዚህ በፊት እንዲህ አይነት ነገር አድርጎ የሚያውቀው ሞሊና የተባለ ግብ ጠባቂ 2003-4 የውድድር ዓመት ላይ በአንድ ሲዝን 2 አሲስት ካረገ በኋላ ሌላኛው ግብ ጠባቂ ሆኗል ቲቦት ኮርቷ። ትላንትና የመጀመሪያውን ኳስ ነው እንዳልኳችሁ ለፌድ ቫልቬርዴ ያቀበለው። ፌድ ቫልቬርዴም አላሳማውም። 2 ተጫዋቾችን ግብ ጠባቂውን ጨምሮ ያለፈበት በጣም አስደናቂ ነበረ። በአውሮፓ ሻምፒዮንስ ሊግ ከረፍት በፊት የእንግሊዝ ቡድን ላይ ሃትሪክ የሰራ ሁለተኛው ተጫዋች ሆኗል ፍሬድሪኮ ቫልቬርዴ። ከዚህ ቀደም ሊዮኔል ሜሲ 2010 አርሰናል ላይ ከረፍት በፊት ሃትሪክ ከሰራበት በኋላ ማለት ነው። እንዲሁም ማርቬል ሎሃ በሲቲ አንዴም አልተሸነፈም። በ3 ድል 4 አቻ ማለት ነው። በሲቲም በገጠመባቸው አጋጣሚዎች በሙሉ እንዲሁ ሽንፈት ያልገጠመው አሰልጣኝ ሆኗል። ለትላንትና ለሪያል ማድሪድ ያለ 2 ኮከቦቹ የተጫወተበት መንገድ ስጋት ነበር። ለአብነት ያክል ሲቲ ላይ ሮድሪጎ ጎይሽ 5 ጎል 2 አሲስት ነበረው በ10 ጨዋታ። ኬሊያን መባፔ ሲቲ ላይ 7 ጎል 1 አሲስት በ7 ጨዋታ። ያለ እነኚህ ኮከብ ተጫውቶ ነው 3-0 ያሸነፈው። 2 ተጫዋቾች በሪያል ማድሪድ መለያ ሲቲ ላይ በተከታታይ ሃትሪክ ሰርተውበታል። አምና ኬሊያን መባፔ ያደርጎት ነበር። ዘንድሮ ደግሞ ተረኛው ፍሬድሪኮ ቫልቬርዴ ሆኗል። ፔፕ ጋርዲዮላ ትላንትና 190ኛውን ጨዋታ መርተዋል። ይህም በታሪክ ከሰር አሌክሳንደር ቻክማን ፈርጉሰን እኩል ያደረጋቸዋል። ግን በካርሎ አንቸሎቲ ነው ሪካርዶ ያለው 218 ምሽቶችን አሳልፈዋል። ያው ጋርዲዮላ ሪካርዱን ሁለተኝነቱን በቀጣይ አንድ ጨዋታ ሲመራ የግሉ ያደርገዋል። አሁን ከእንትና የተጋሩትን ከሰር አሌክሳንደር ቻክማን ፈርጉሰን የተጋሩትን ግን 290ኛው ጨዋታቸው በአሰቃቂ ሽንፈት የተጠናቀቀ ነው።
ጨዋታውን የውጤቱን ያህል መጥፎ ግን አልነበርንም እያሉ ነው ጋርዲዮላ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ቡድናቸው ያሳየው እንቅስቃሴ መጥፎ አይደለም በማለት ገልጸዋል። ያሳየነው እንቅስቃሴ ውጤቱን የሚያሳይ ያህል መጥፎ እንዳልሆነ ይሰማኛል ብለዋል ፔፕ ጋርዲዮላ። በመጀመሪያው አጋማሽ 3 ጊዜ ወደ ጎል ቀርበው 3ቱን ማስቆጠሩብን፣ እነሱ ጥሩ ጨራሽ ተጫዋች ያላቸውም ብለዋል አሰልጣኝ ፔፕ ጋርዲዮላ። እየይዞም የመልሱን ጨዋታ ከደጋፊዎቻቸው ጋር ለመቀለበስ እንደሚሞክሩም ተናግረዋል። ኢታር ላይ የሚደረገውን ጨዋታ ማለት ነው። ማድሪድ መለያ ስር ግን ምን እንዳለ አላውቅም ያለው ደግሞ ቴሪ ዳንኤል ሆነሪ ነው። ከጨዋታው በኋላ የቀድሞ የአርሰናል ፈረንሳይ ተጫዋች በእርግጥ በባርሴሎናም ተጫውቷል። ቴሪ ዳንኤል ሆነሪ ማድሪድ ያስመዘገበው ድል ያልተጠበቀ ብሎታል። ቴሪ ዳንኤል ሆነሪ በሰጠው ማስተያየት ሪያል ማድሪድ በዛ ማሊያ ስር ምን እንደሚያስቀምጡ ጭራሽን ያላውቅም ብሏል። አክሎ ምናልባት እኔም ወስጄ ባስቀምጥ የጠፋውን ፀጉሬን መልሼ ላገኝበት እችላለሁ ብሎ ሁላ ድሉ ላይ ተሳልቋል በሲቲ ላይ። የማድሪድ ግን የአውሮፓ ሻምፒዮንስ ሊግ ኃያልነት አንዳንድ ጊዜ ለበርካቶች ግርም የሚል እንደሆነ ይታወቃል። ፔፕ ጋርዲዮላ በሻምፒዮንስ ሊግ ታሪክ በሪያል ማድሪድ ብዙ ጊዜ የተሸነፉ አሰልጣኝ ሆኖ ተመዝግቧል። በሪያል ማድሪድ ጆዜ ሞሪኖ ረድተዋቸዋል፣ ካርሎ አንቸሎቲ ረድተዋቸዋል። ትላንትና አልቫሮ አርቢዮላ ደግሞ ሌላኛው ፔፕ ጋርዲዮላን የረቱ አሰልጣኝ ሆነዋል። ሪያል ማድሪድ ሁሌም ቢሆን ሪያል ማድሪድ መሆኑን እንግዲህ አስቀድሞ ፔፕ ጋርዲዮላ ተናግረው ነበረ በጋዜጣዊ መግለጫቸው ላይ ካስታወሳችሁ። ሪያል ማድሪድ አሰልጣኝ ቢቀያየር የትኛውም አቋም ላይ ቢገኝ ሪያል ማድሪድ ነው ብለው ነበረ። ፔፕ ጋርዲዮላ ሪያል ማድሪድን አውርዶ መመልከት ስህተት መሆኑን ከጨዋታ በፊት ተናግረው ነበረ። በጨዋታው ልክ መሆኑ ንግግሩንም ሪያል ማድሪዶች ያረጋገጡበት ጨዋታ ነበረ። ከጨዋታው በፊት ካስታወሳችሁ አልቫሮ አርቢዮላ ሪያል ማድሪድ መሆናችንን ማሳየት አለብን ብለው ነበረ። ጥንቅቅ ያለ ውጤት ነው እሳቸው ልክ እንዳሉት ያደረጉበት። ቪኒሺየስ ጁኒየር 5ኛው ከፍተኛ አሲስት ያለው ተጫዋች ሆኗል። በአውሮፓ ሻምፒዮንስ ሊግ በክርስቲያኖ ሮናልዶ 42፣ በአኔል ዲማሪያ 41፣ በሊዮኔል ሜሲ 40፣ በኔይማር 33፣ አሁን ቪኒሺየስ ጁኒየር 31 በመድረስ 5ኛው ተጫዋች ሆኗል በታሪክ። ቪኒሺየስ ጁኒየር በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። ቪኒሺየስ ጁኒየር ሮናልዶ በነገራቸው ላይ ለዩናይትድ ለዩቬንቱስ ያደረጋቸው አሲስት ተደምረው ነው 42። ለሪያል ማድሪድ ግን ያደረጋቸው የክርስቲያኖ ሮናልዶ 31 ናቸው። አሁን ቪኒሺየስ ጁኒየርም 31 ደርሶ ሪካርዶን ተጋርቶታል ከክርስቲያኖ ሮናልዶ እኩል። ቪኒሺየስ ጁኒየር ያው ትላንትና በጣም መጥፎ ከተባለ ፍጹም ቅጣት ምት ያመከነበት ምሽት ነበረ። ሪካርድ መስበር የሚችልበትም የነበረ ምናልባት የግብ አስተዋጽኦ ከፍ ሊል የሚችልበት ነበረ። እንደ አጠቃላይ ቪኒሺየስ ጁኒየር 31 ለግብ የሚሆኑ ኳሶችን በማቀበል በሪያል ማድሪድ ታሪክ ከፍተኛውን ከክርስቲያኖ ሮናልዶ ጋር ትላንት የተጋራበትም ነበረ። ሌላኛው ተጠባቂ ጨዋታ በባየር አርሰናል ከባየርን ሌቨርኩሰን ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ምስጋና ለካይ ሃቨርትዝ፣ ምስጋና ለኑኖ ማዱኬ ግባና አርሰናልን ከሽንፈት ታድገውታል። ትላንትና በዚህ ዓመት በአውሮፓ ሻምፒዮንስ ሊግ በ8ቱም የምድብ ጨዋታ ድል ያደረገ ብዙም ያልተቸገረ ሁሉንም ጨዋታ ያሸነፈው ቡድን ትላንትና ግን ተፈትኗል። አርሰናል 3ኛ የሜዳ ክፍል ላይ እምብዛም ጥሩ አልነበረም። እንደ ቀድሞ ተጫዋቹ ማርቲን ኬን ሐሳብ ከሆነ የአርሰናል ድክመት 3ኛ የሜዳ ክፍል ላይ ወይም የማጥቃቱ ቀጠና ደካማ ነበርን ብሏል የቀድሞ ተጫዋቻቸው። አንድሪች ከማዕዘን ምት ተሸጋግሮ የመጣውን ኳስ ከረፍት በኋላ ገና እንደተጀመረ ጨዋታው 46ኛው ደቂቃ ላይ አስቆጥሮ ባየር ሊቨርኩሰንን መሪ ያደረገ። ከሃቨርዝ ኑኖ ማዱኬ ላይ የተሰራውን ጥፋት 89ኛው ደቂቃ ላይ በፍጹም ቅጣት ምት አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። በቁጥር ከገለጽ ነው ጨዋታው 1-1 ተጠናቀቀ። የኦፕታ ቁጥር እንደሚያሳየው ከሆነ አርሰናል በጨዋታው 1.65 ግብ ማስቆጠር ነጻሪ ነበረው። ቢያንስ አንድ ኳስ አባክኗል ማለት ያክል ነው። ባየር ሌቨርኩሰን 0.88 ነበር። ተገቢውን ግብ አግኝቷል ማለት ይቻላል። 10 ሙከራ በባየር ሌቨርኩሰን በኩል አርሰናል 6፣ ኢላማውን የጠበቀ ባየር ሌቨርኩሰን 3፣ አርሰናል 2። በኳስ ቁጥጥር አርሰናል 55 በመቶ፣ ባየር ሌቨርኩሰን 45 በመቶ የኳስ ቁጥጥር ነበራቸው። ከጨዋታው በፊት ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ማርች 11 2026 ወይም ትላንትና ሮብ ምሽት አንድ ጥንቅር ሰርተንላችሁ ነበረ። ባየር ሌቨርኩሰኖች ማዕዘን ምት አይፈቀድም የሚል ማስታወቂያ ሰርተው ነበረ። ከጨዋታው በፊት እንዳሉትም አድርገዋል። ትላንትና አርሰናል ከማዕዘን ምት ግብ አላስቆጠረባቸውም። ከረፍት በፊትም የማዕዘን ምት አልመታባቸውም። ይልቁንስ እነሱ ከረፍት በኋላ ገና እንደተጀመረ የማዕዘን ምት አግኝተው አስቆጥረው አርሰናልን መርተውት ነበርና ትላንትና ያሉትን መፈክር ሜዳ ላይ በተግባር አሳይተዋል።
አርሰናል ትላንትና የማዕዘን ምት ተቆጥሮበታል። ለመጀመሪያ ጊዜ ነው በዚህኛው ውድድር ዓመት ከማዕዘን ምት ግብ እያስተናገደው። ታዲያ ግቡ ከተቆጠረበትም በኋላ የባየር ሌቨርኩሰኑ አሰልጣኝ ካስፐር ሆልማን በቀጥታ የሄዱት ወደ ኒኮላስ ጆቪየር ነበረ። የአርሰናሉ የቆመ ኳስ አሰልጣኝ ጋር ሄደው እናንተ ያላደረጋችሁትን ነገር እኛ ያደረግነው ያሉ ይመስላል። እናም በቀጥታ ወደ ኒኮላስ ጆቪየር ነበረ ያቀኑት። አርሰናል ለመጀመሪያ ጊዜ በነገራችን ላይ በአውሮፓ ሻምፒዮንስ ሊግ በዚህ ዓመት ተመራ። አርሰናል ለመጀመሪያ ጊዜ በአውሮፓ ሻምፒዮንስ ሊግ በስፖርቲንግ ሊዝበን 2004 ከማዕዘን ምት ተሸጋግሮ ከመጣ ኳስ በኋላ ትላንትና ተቆጠረበት። የባየር ሌቨርኩሰን የማዕዘን ምት ቀመር ትላንትና በትክክል የሰራበት ውጤት የተገኘበት ነበር ማለት ይቻላል። ያው ያቺ ፍጹም ቅጣት ምት በትክክል ጥፋት ሰርቷል ተጫዋቻቸው። በእርግጥ ለምን እንደዛ አይነት ታከልን በዛ ሰዓት ወረደ የሚለው ብዙ አከራካሪ ነበረ በባየር ሌቨርኩሰን ደጋፊዎችን በኩል። ግን ትላንትና የቆመ ኳስ ቀመራቸው በመፈክር ከጨዋታው በፊት አይፈቀድም ለአርሰናል እንዳሉት አልፈቀዱም፣ ግን እነሱ አስቆጥሮበታል። አርሰናል በአውሮፓ ሻምፒዮንስ ሊግ ትላንትና የመጀመሪያ ሽንፈቱን እንዳይሸነፍ ያደረገው ከሃቨርዝ ነው በፍጹም ቅጣት ምት። ከሃቨርዝ ከጉዳት ከተመለሰባቸው ሁለት አጋጣሚዎች ካራባግ ላይ ግብና አሲስት፣ ቼልሲ ላይ ግብ፣ ሰንደርላንድ ላይ አሲስት፣ ትላንትና ደግሞ የቀድሞ ክለቡ ባየር ሌቨርኩሰን ላይ ግብ አስቆጥሯል። በነገራችን ላይ በባየር ሌቨርኩሰን 10 ዓመታትን አሳልፏል። 2020 ቼልሲን ከመቀላቀሉ በፊት እንዳጠቃላይ ደግሞ ትላንትና በ16 ጥሎ ማለፍ ከ6 ዓመት በኋላ ዳግም የቀድሞ ክለቡን የጎበኘበት ነበረ። ግብ አስቆጠረበት፣ ግን ደስታውን አልገለጸም። ቼልሲ ላይ ግብ ሲያስቆጠር ያው እንዴት ደስታውን እንደሚገልጽ ይታወቃል። የቀድሞ ክለቡ ነው ቼልሲም፣ ግን ትላንትና ባየር ሌቨርኩሰን ላይ ያንን የማድረግ ድፍረት አልነበረውም። ግብ ካስቆጠረም በኋላ በአክብሮት ነው ደስታውን የገለጸው እንጂ አልጨፈረም ነበረም። አርሰናል በዚህ ዓመት በአጠቃላይ በድል ብዛት ከፍ ያለ ቁጥር አለው። ትላንትና ነጥብ ይጣል እንጂ ውድ ቤተሰቦቻችን ባለፉት 25 ጨዋታ አንዴ ነው የተሸነፈው በማንቸስተር ዩናይትድ። ከዛ ውጪ ሽንፈት የሚባል ነገር አልገጠመውም ባለፉት 25 ጨዋታ ከዛች ሽንፈት በዘለለ ማለት ነው። ምናልባት በጨዋታው ላይ በአርሰናል በኩል የቡካዮ ሳካ እንደተጠበቀው አለመሆን ግን አሁንም እንደቀጠለ ነው። በተለይም ማርቲን ኮይን ትላንትና ጨዋታውን ሲያስተላልፉ ከነበሩት በተለይም በቲኤንቲ ስፖርት ላይ አንደኛው ነበረ ከሌላኛዋ ከእንስት የቀድሞ የአርሰናል ተጫዋች ጋር ሆኖ ማርቲን ኮይን ካነሳቸው ነጥቦች አንዱ ሶስተኛ የሜዳ ክፍል ላይ በጣም ደካማ ነበርን የሚለው ነው። ትላንትናም ሳካ አንደኛው ቡድኑ ላይ ፍጥነት በጣም የጎደለው በሱ በኩል ነበር። ባለፉት 13 ጨዋታ 3 ጎልና እንዳሲስት ነበረው ተጫዋቹ። ትላንትና ማዱኬ ተቀይሮ ከገባ በኋላ ግን ሁሉን ነገር ቀይሮታል። በተለይም ፍጥነት፣ ፍጹም ቅጣት ምቱም የተገኘው እሱ ነበረ። ማታሸነፍ ከሆነ ቢያንስ አትሸነፍ ብሏል ማዱኬ። ቀጣይ ከኤቨርተን ጋር ጨዋታ ይጠብቀናል፣ እዛ ጨዋታ ላይ ጨምሮ ውጤት እናሻሽላለን ብሏል። ምናልባት ለአርሰናል ደጋፊዎች የሚቆጨው ቀጣይ ሳምንት ጨዋታ ካረጉ በኋላ ከባየር ሌቨርኩሰን ጋር የፍጻሜ ጨዋታ ይጠብቃቸዋል ከሲቲ ጋርና ጨዋታውን ትላንት መጨረስ ነበረባቸው የሚለው ጉዳይ እንደ አንድ መከራከሪያ ይነሳል። በተጫዋቹ በኩል ኑኖ ማዱኬ ግን ተቀይሮ ገብቶ በጣም አስደናቂ እንቅስቃሴን ያደረገው ለድሉም መገኘት ምክንያት እሱ ነው። ማሸነፍ ካልቻልክ ግን መሸነፍ የለብም ብሏል። አሌያንድሮ ግራማልዶ በባየር ሌቨርኩሰን ቤት 7ኛ የግብ አስተዋጽኦ ነው በዚህ ዓመት 4 ጎል 3 አሲስት አለው። ከዚህ በፊት በባየር ሌቨርኩሰን ታሪክ በአንድ የአውሮፓ ሻምፒዮንስ ሊግ በርካታ የግብ አስተዋጽኦ የነበረው ማይክል ባላክ ነው። ከዛ ላይ ቼልሲ ተጫውቷል። በእርግጥ 2001 የፈረንጆች አቆጣጠር በአውሮፓ ሻምፒዮንስ ሊግ ምሽት 6 ጎል 3 አሲስት አለው ለባየር ሌቨርኩሰን። ከዛ በኋላ ግራማልዶ የተገኘው ሌላኛው ምርጥ ሆኗል። ትላንትና 19 ዓመት ከ228 ቀኑ ላይ የተጫወተው ክርስቲያን ኮፋን ሁለተኛው ወጣት ተጫዋች ሆነ በአውሮፓ ሻምፒዮንስ ሊግ ለባየር ሌቨርኩሰን ጨዋታ ነው ያደረገ። ሪካርዱ ተይዞ የነበረው ትናንት ግብ አስቆጠረባቸው ከሃቨርዝ ነበረ። አፍሪካዊ ተጫዋችን በመሆን ሁለተኛው ነው በእድሜ ትንሹ ተጫዋች ጆኤል ማቲፕ በ19 ዓመት ከ191 ቀን ከተጫወተ በኋላ ትናንትና ክርስቲያን ኮፋን የ19 ዓመት ታዳጊ አይመስልም። በጣም ድንቅ ምሽት ነው በጨዋታ ደረጃ ያስመለከተን። ውድ ቤተሰቦቻችን ትላንትና በሜዳቸው የተጫወቱ ቡድኖች ከባየር ሌቨርኩሰን ውጪ ፓሪስ ሰን ዠርሜን ቼልሲን 5-2፣ ቦዶ ግሊምት ስፖርቲንግ ሊዝበንን 3-0፣ ሪያል ማድሪድ ሲቲን 3-0 አሸንፏል። ስለዚህ ትላንትና ባለሜዳዎች ድል ያደረጉበት አሊያም ያልተሸነፉበት ማለት ይቻላል። የእንግሊዝ ክለቦች ግን ሳምንቱ በጣም ክብድ ያላቸው ነበረ። ጋላታሳራይ ሊቨርፑልን 1-0 አሸነፈ። አትሌቲኮ ማድሪድ ስፐርስን 5-2 አሸነፈ። ሪያል ማድሪድ ሲቲን 3-0 አሸነፈ። ፓሪስ ሰን ዠርሜን ቼልሲን 5-2 አሸነፈ። ሳምንቱ ለእንግሊዝ ክለቦች ሰላም ነበር ከተባለ በአንጻራዊነት ኒካስል ከባርሴሎና 1-1፣ ባየር ሌቨርኩሰን ከአርሰናል 1-1 የተጠናቀቀበት ጨዋታ ነው ለእንግሊዝ ክለቦች እንጂ
እንግሊዞች የተደቆሱበት ሳምንት ነበር ማለት ይቻላል። እናንተስ እንዴት አገኛችሁት? የአውሮፓ ሻምፒዮንስ ሊግ ምሽቶችን መልከታችሁን አጋሩን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። የእንግሊዝ ክለቦችን ብቻ የተመለከቱ ጥንቅሮች እናጋራችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን በድጋሚ አብራችሁን ቆዩ። ምናልባት የእንግሊዝ ክለቦች ድል ያደርጉበት ከተገኘ የአውሮፓ ምሽት አንዱ ከሆነው ኮንፈረንስ ሊግ ዛሬ ክሪስታል ፓላስ ከላራንካ ጋር ጨዋታቸውን ያደርጋሉ። ፓላስ በዚህ ዓመት 16 ድል 14 አቻ 14 ሽንፈት፣ በላራንካ በኩል በዚህ ዓመት 21 ድል 10 አቻ 10 ሽንፈት ገጥሟቸዋል። ክሪስታል ፓላስ ባለፉት 5 ጨዋታ 3 ድል 1 አቻ 1 ሽንፈት፣ ላራንክ ባለፉት 5 ጨዋታ 2 ድል 1 አቻ 2 ሽንፈት ገጥሟቸዋል። ሁለቱ ክለቦች አንዴ ተገናኝተዋል። ላራንካ 1 ለባዶ ያሸነፈበት ይጠቀሳል። ፓላስ ምናልባት ዛሬ ድል አድርጎ በእንግሊዝ ክለቦች እንግዲህ የመጀመሪያው ድል በዚህ ሳምንት ይገኝ ሆነው በአውሮፓ ምሽት ጨዋታው ምሽት 5 ሰዓት ይጀምራል። ሌላኛው የፕሪሚየር ሊግ ተሳታፊ ክለብ ኖቲንግሃም ፎረስት በሜዳውና በደጋፊ ፊት ሚትላንድን የሚገጥም ይሆናል። በኖቲንግሃም ፎረስት በኩል 12 ድል 10 አቻ 19 ሽንፈት በዚህ ዓመት አላቸው። ሚትላንድ በኩል በዚህ ዓመት 28 ድል 10 አቻ 4 ሽንፈት ገጥሟቸዋል። ጨዋታው የሚደረገው በሲቲ ግራውንድ እንግሊዝ ላይ ነው። በኖቲንግሃም ፎረስት በኩል ባለፉት 5 ጨዋታ 1 ድል ነው ያላቸው። በዛ ላይ የመጨረሻ 4 ጨዋታ 3ቱን ተሸንፈው አንዳቸው ወጥተዋል። ምናልባት ከሲቲ ጋር 2-2 የወጡት ጨዋታ በትልቁ ሊጠቀስላቸው ይችላል። በሚትላንድ በኩል በዚህ ዓመት በመጨረሻ 5 ጨዋታ አልተሸነፉም። የመጨረሻ 2 ጨዋታቸው ወጥቷል። ከዛ የተቀሩትን ጨዋታ በሙሉ ድል አድርገዋል። በመጨረሻዎቹ 5 ጨዋታ ላይ ሁለቱ ክለቦች ለመጀመሪያ ጊዜ ይገናኛሉ። ምናልባት ሌላኛው የእንግሊዝ ክለብ የሆነው የኖቲንግሃም ፎረስት ድል የሚያደርግ ጨዋታው ምሽት 5 ሰዓት ይጀምራል። ይህኛው ጨዋታ ደግሞ የኤሮፕ ሊግ እንደሆነ ይታወቃል። የፕሪሚየር ሊግ ተሳታፊ ክለቦች ውስጥ በኤሮፕ ሊግ አስቶን ቪላ ወደ ፍራንስ አቅንቶ ዳች አሬና ስቴዲየም ላይ ጨዋታውን ያደርጋል። ሊል በዚህ ዓመት 18 ድል 5 አቻ 14 ሽንፈት ገጥሞታል። አስቶን ቪላ በዚህ ዓመት 23 ድል 7 አቻ 10 ሽንፈት ገጥሞታል። ሊል በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት፣ አስቶን ቪላ በመጨረሻ 5 ጨዋታ 1 ድል 1 አቻ 3ቱን ተሸንፏል። ጥሩ ፎርም ላይ አይደለም የኡናይ ኤምሬ ቡድን አስቶን ቪላ። በተለይም የመጨረሻ 4 ጨዋታ 3ቱን ተሸንፎ አንዳቻ ነው የወጣው። ምናልባት መጥፎ ሳምንታትን አሳልፎ ነው ይህን ጨዋታ ሊያደረገው ወደ ፍራንስ የሚቀናው። ከሊል ጋር ነው ጨዋታ የሚያደረገው። ልምድ ያላቸውን ስብስብ የያዘ ነው የኡናይ ኤምሬው ቡድን። አስቶን ቪላ ዛሬ ምሽት 2:45 ነው ፍልሚያውን የሚያደርገው። በሀሳብ መስጫ ሳጥናችን ላይ አስቶን ቪላ ደጋፊዎች ከጨዋታው ምን እንጠብቅ? ቀድመ ገምታችሁን አጋሩን። ትላንት ለሊቨርፑል ደጋፊዎች አንድ ጥንቅር አነሳን። አርኔ ስሎት በመጀመሪያ 60 ጨዋታቸው 62ቱን ድል አድርገው በሊቨርፑል ታሪክ በመጀመሪያ 100 ጨዋታ በርካታ ድል ያላቸው አሰልጣኝ ናቸው ስል ቁጥርም አይሸውደንም አለን አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ። ነገሩን ካየነው የአድማጫችንን ሐሳብ ወስደን የስሎትን ጨዋታ በመቶኛ ከገለጽ ነው ለምን በ50 ከፍለን አንመለከተው? በመጀመሪያዎቹ 50 ጨዋታ 36 ድል ነበራቸው። አሁን በመጨረሻዎቹ 50 ጨዋታ ግን የድሉ መጠን በ10 አንሶ 26 ወርዷል። ስለዚህ የስሎት አቋም እየወረደ መጥቷል። በመጀመሪያ 50 ጨዋታ 7 ሽንፈት ነበራቸው። አሁን በመጨረሻዎቹ 50 ጨዋታ 16 ተሸንፈዋል። በመጀመሪያ 50 ጨዋታ 7 አቻ አሁን 8 አቻ ሆኗልና ሁሉ ነገር ቀንሷል። በሁለተኛው ከመቶ ሁለተኛውን ከፍለን ካየነው በ50ኛውና ምናልባት አድማጫችን ላለው ነገር የቀረበ ይመስላል። በቁጥር አይሸውዱንም ከሚለው አንጻር ስሎት ቁጥራቸው በጣም ወርዷል። ግን እንዳጠቃላይ ሊቨርፑል በዚህ ሲዝን ጥሩ አይደለም የሚለው ሁሉንም የሚያስማማ ነው። ስሎት ከደጋፊዎች ያላቸው አመኔታ ግን በጣም እየቀነሰ መጥቷል። ከዚህ ጋር በተያዘ ዴቪድ ኦርኔስቴ ከዘ አትሌቲክ ጋር በተያዘ ጸሐፊው ያወጣው መረጃ ሊቨርፑል እንግዲህ አሁን ባለው ሂደት ከአርኔ ስሎት ጋር ናቸው፣ ድጋፍ አላቸው፣ እስከ 27 ድረስ ውላለው እና አሰልጣኛቸው ሆኖ እንዲቀጥል ይፈልጋሉ። የደረጃ ሰንጠረዡና ነገሮችን ማስተካከል የሚችልም ከሆነ ይመለከቱታል ብሏል። እናም አርኔ ስሎት የሚያዩት ትክክለኛው ሰው እንደሆነ ነው። በገበያው ላይ የሚፈልጉትን ተጫዋቾች በቀጣይ ክረምት ላይ የማምጣት እቅድ ነው ያለው በሊቨርፑል በኩል ይላል። ይህም እንደሚቀጥልና በክለቡ ማንኛውም መልኩ ወደ ክረምት እንዴት እንደሚደርሱ ይታያል። ዋናው አሰልጣኙን ከሊቨርፑል ማባረር በሊቨርፑል አጀንዳ ግን አይደለም እያለ ነው ዴቪድ ኦርኔስቴ። እናም በቀጣይ ክረምት ላይ ከክለቡ ጋር የሚቆይበት እድል
ያለ ይመስለኛል ብሏል። ሞር በዚህ ዓመት በተለይም የአውሮፓን ትኬት ቆርጦ የሚያጠናቀቅ ከሆነ አርኔ ስሎት ጫናው ይቀንስለታል። ክረምት ላይ ተጫዋቾችን በመምጣት የአሰልጣኙን ቆይታ ሊያረጋግጡበት ይችላሉ። ከዚህም በላይ እያለ ይገኛል ዴቪድ ኦርኔስቲ። እንዳልኳችሁ ግን በአንጻራዊነት በሊቨርፑል ታሪክ በመቶ ጨዋታ በርካታ ድል ያለው ግን ደግሞ በ50 ከፍለ ነው ሁለቱን ካየን ሁለተኛው 50 ላይ በጣም ደካማውን ስሎት ነበር የተመለከት ነው። ጄሚ ካራገር ይህ ቡድን በዚህ ውድድር ዘመን ሊገኝበት ከሚገባ ቦታ በጣም ርቆ ይገኛል ብሏል ሊቨርፑልን። አሁን ስለ ባየር ሙኒክ በምናገርበት ድምፅ ስለ ሊቨርፑል አላወራም፣ ስለ ሲቲም በማወራበት ድምፅ ማውራት አልችልም፣ ዘንድሮ ጥሩ አይደለም ብሏል። ሊቨርፑል በክረምት ያወጣው ገንዘብ እንግዲህ ትክክለኛ ምክንያት በሻምፒዮንስ ሊግና በእንግሊዝ ፕሪሚየር ሊግ ለማሸነፍ ነበር። አሁን በጋላታሳራይ ጭምር የሚሸነፍ ቡድን ሆኗል ብሏል። በእርግጥ ያመጧቸው ተጫዋቾች ጉዳት ላይ ናቸው። በሊቨርፑል በኩል መጥፎ ጨዋታ ነበረ በሳምንቱ ያየነው የሚለው ጄሚ ካራገር በተለይ በሁለተኛ አጋማሽ ቡድኑ ለምን ደካማ እንደሚሆን አይገባኝም ብሏል። ጋላታሳራይ ጥሩ ቡድን ነው ብዬ አላስብም ከሊቨርፑል አንጻር። ሊቨርፑል ያሸነፈውና በሱ ውጪ ማለፍ በሚገባው ቡድን አይደለም የተሸነፈው። ስለዚህ በሊቨርፑል በኩል ውጤቱን አንፊልድ ላይ መቀለበስ አቅም አለው ብዬ አምናለሁ፣ ግን ሊቨርፑልን የሚገልጽ ውጤት አይደለም ሲል ተደምጧል። ዶሚኒክ ሶቦስላይ የስቴዲየሙ ጩኸት ምን ያህል ለሊቨርፑሎች አስቸጋሪ እንደነበረ በጨዋታ አጋጣሚ ጆሮን ሲስ ተመልክተን ነበረ። በተወሰኑ ቅጽበቶች ላይ ያው ጨዋታ የተደረገው በጋላታሳራይ ሜዳ ላይ ስለሆነ በእርግጥ አንፊልድም ከዚህ የተለየ ይሆናል ተብሎ አይታሰብም ለጋላታሳራይ። ቨርጅል ቫንዳይክ በምንም ነገር ላይ ማመካኘት አልፈልግም፣ ነገር ግን አንዳንድ የግል ስህተቶችን ሰርተናል፣ ኳስ ማጣት በሌለብን ቦታ ላይ ያተናል፣ እንዲሁም በእነሱ ፍጥነትና ቀጥታ ጨዋታ ዘይቤ ምክንያት አደጋ ሊፈጥሩብን ችለዋል። ብዙ አደገኛ የሆኑ የግብ ዕድሎች የሰጠናቸው አይመስለኝም። ግብ ያስተናገርነው ከቆመ ኳስ ነው። ይህ በዚህ ረገድ አሁንም መስራት እንዳለብን አረጋግጧል የቆመ ኳስ ላይ ብሏል። ቨርጅል ቫንዳይክ ቀጣይ ሳምንት ላይ ውጤት መቀለበስ እንችላለን ብሏል። በእርግጥ በጣም ጠባብ ውጤት ነው፣ 1-0 ነው የተሸነፉት። ከዚህ ጋር በተያያዘ ወደ ቀጣዩ ዙር ለማለፍ ብቁ መሆናችንን ማሳየት ይገባናል። በሚቀጥለው ሳምንት ወሳኝ ፍልሚያ ይጠብቀናል ብለዋል። በአንፊልድ ስቴዲየም እንጮታለን፣ ነገር ግን በመጀመሪያ ደረጃ በምናሳየው ጮት በመከላከላችንና በማጥቃታችን ላይ ጠንካራ መሆን ይጠበቅብናል። ማለፋችን የሚወሰደው ሜዳ ላይ በምናሳየው ጥንካሬ ይሆናል ሲል ተደምጧል ቨርጅል ቫንዳይክ። ቀጣይ ሳምንት ይህን ውጤት እንዴት ይቀለብሱታል፣ የቆመ ኳስንስ እንዴት ያስቀሩታል የሚለው ለሊቨርፑል የቤት ስራ ይሆናል። በማንቸስተር ዩናይትድ በኩል ከሰሞኑ መጠነኛ ጉዳት አስተናግዶ የነበረው ኑስር ማዝራዊ ካጋጠመ መጠነኛ ጉዳት አገግሞ ትላንትና በግሉ ልምምድ ሲያደርግ ተመልክተነዋል። ስለዚህ በሳምንቱ መጨረሻ ጨዋታ 100% ዝግጁ ይሆናል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ማቲያስ ዴላይት 3 ወሩን አጠናቆ ወደ 4ኛ ወሩ እየገባ ይገኛል። በጀርባ ጉዳት ምክንያት ከሜዳ ከራቀ በጉዳት በኩል ረጅሙን ጊዜውን እያሳለፈ ነው። ከዚህ ቀደም በዩቬንቱስ በ2022 ከ102 ቀን በላይ በጉዳት አመልጦት ነበረ፣ 3 ወር ከ12 ቀን አካባቢ። አሁን ያንን እያለፈው ይገኛል፣ ረጅሙን ጊዜ እያሳለፈ ይገኛል በጉዳት። በማንቸስተር ዩናይትድ በኩል ሌሳንድሮ ማርቲኔዝ ቀጣይ ሳምንት አይኖርም በቪላው ጨዋታ ላይ። ስለዚህ ይሄም ተጫዋች አይኖርም። የፓትሪክ ዶርጉም ጉዳይ ይመለሳል ተብሎ አይጠበቅም፣ ግን የአሰልጣኝ ማይከል ካሪክን ጋዜጣዊ መግለጫ እንጠብቃለን። በማንቸስተር ዩናይትድ በኩል በቀጣይ ክረምት ላይ ከክለቡ ይወጣሉ ተብሎ ከሚጠበቁ ተጫዋች ጆሽኳ ዜርኪዚም ይጠቀሳል። ተጫዋቹ ለቅርብ ሰዎቹ ነግሯቸዋል ነው የተባለው ክለቡን እንደሚለቅ። ከአሁን ቀደም የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በጥር የዝውውር መስኮት ተጫዋቹ እንዲለቅ ፈቃደኛ የነበሩ ቢሆንም ነገር ግን የክለቡ የበላይ አመራሮች በወቅቱ ማንኛውም አይነት ዝውውር ሁኔታ አግደው ስለነበረ ነው ያለቀቀው። ማንቸስተር ዩናይትድ በመጪው ክረምት ላይ ግን የግራ መስመር አጥቂ ለማስፈረም ገበያው ላይ ስለሚወጡ በተለይም ያን ዲዮሜንዴ በዝርዝሩ ስለተያዙና መለማዮቻቸው ልከው እየተመለከቱ ስለሆነ በዚህ ረገድ ይሄ ተጫዋች መልቀቁ አይቀርም። በዛ ቦታ ላይ አሁን እያጫወቱት የሚገኙት ማቲያስ ኩኛ ቦታው እንዳልሆነ ማይከል ካሪክ እንዳረጋገጡ ይታወቃል። በዚህ ረገድ ዜርኪዚን በመሸጥ ለዚያ ዝውውር የሚያስፈልገውን ገንዘብ ያገኙበታል ተብሎ ይጠበቃል። በቦታው ላይ ከዚህ ቀደም ይጫወቱ የነበረው አሌሃንድሮ ጋርናቾ ለቆ ቼልሲ ተቀላቅሏል። ማርከስ ራሽፈርድ ባርሴሎና ነው ያለው፣ ተመልሶ ይመጣል ተብሎ አይጠበቅም። እንዳልኳችሁ ማቲያስ ኩኛ ተፈጥሯዊ ቦታ ለመሆኑን ራሳቸው ካሪክ አረጋግጧል። ዜርኪዚ ትክክለኛ ቦታ የት ነው የሚለው ብዙ ያወዛግባል። 9 ቁጥር አጥቂ፣ 10 ቁጥር ወይስ የክንፍ አጥቂ የሚለው ግልጥ ያለም ነገር አይደለም ከባህሪው አንጻር። እናም እሱ ቀጣይ ክረምት ላይ ይለቃል። ማንቸስተር ዩናይትዶች በቦታው ተጨማሪ ተጫዋቾችን ያመጣሉ። ከዩናይትድ ጋር በተያዘ ግን የቀጣይ ክረምት ላይ በዝውውር መስኮቱ ላይ የነቃ ተሳትፎችን ሲያደርጉ በማንቸስተር ዩናይትድ በኩል በስፋት የአማካኝ ክፍሉ ጉዳይ ነገር እንጂ በማንቸስተር ዩናይትድ
የተከላካይ ክፍሉ ላይ አሁንም ዝውውሮች ሊኖሩ ይችላሉ ተብሎ ይጠበቃል። በመከላከል ክፍሉ ላይ በተለይም ልምድ ያለውን ተጫዋች ለማምጣት እያቀዱ ነው። የማቲያስ ዴላይ ተደጋጋሚ ጉዳት፣ የሌሳንድሮ ማርቲኔዝም ተደጋጋሚ ጉዳትና የሃሪ ማጓየር በክለቡ ቀጣይነት እርግጥ አለመሆን እንዲሁም ልምድ ያለው ተጫዋች ለማምጣት ካላቸው እሳቤ አንጻር በተከላካይ ክፍሉ ላይ ገበያውን ይመለከቱታል ተብሏል። የሳንድሮ ቶናሊም ጉዳይ በማንቸስተር ዩናይትድ አሁንም በጥብቅ ከሚከታተሉት ጉዳይ ነው። የማንቸስተር ዩናይትድ የአማካኝ ስፍራ ዝውውር ላይ በተመለከተ በርካታ ዝርዝሮች አሉ። በተለይም በማንቸስተር ዩናይትድ በክረምት ከያዟቸው ሌሎች አማራጮች ውስጥ በተለይም የዌስትሃም ዩናይትዱ የአማካኝ ስፍራ ተጫዋችም በማንቸስተር ዩናይትድ ስካውቶች እየተመለከቱት ይገኛሉ። ፈርናንዴዝን የማቲያስ ፈርናንዴዝ የተባለን ተጫዋች ለመመልከት በርንማውዝ፣ ሊቨርፑል፣ ፉልሃም ጨዋታ ዕለት ዌስትሃም ሲኖረው ሄደው እንደተከታተሉትም ስካይ ስፖርት አረጋግጧል። ይህም ማንቸስተር ዩናይትድ አማካኝ ክፍል ላይ ተጫዋች ለማምጣት እያደረገ ያለውን ጥረት ማሳያ ተደርጎ ሊወሰድ ይችላል። ስለዚህ ማንቸስተር ዩናይትድ ቀጣይ ክረምት ላይ በርከት ያሉ ዝውውሮችን ሊያደርግ ይችላል። ግን በዛው ልክ ደግሞ በርካታ ተጫዋቾችን ከክለቡ በሽያጭም በነፃም እንደ ጀደን ሳንቾ ያሉትን ይለቃል። ያም የፋይናንስ ጤንነቱን ለመጠበቅና ዝውውሮችን ለማድረግ ብዙ ጉልበት ይሰጠዋል። ቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓት እስክንገናኝ የሆኑን ጥንቅር አበቃን። ሰናይ ቀን